ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ መለከት ስማባላለሁ ስላገኘሁሽ በጣም ደስ ብሎኛል። ሲራስሽን አስተዋውቂና ወደ ፕሮግራማችን እንስማማ። እኔ እንግዲህ አርቲስት ማርታ ግርማ እባላለሁ። ብዙ ፊልሞችን ብዙ ተከታታይ ድራማዎችን ሰርቻለሁ። አሁን ደግሞ ጥቁር እንግዳ የሚል ቲያትር ፕሮዲዩስ አድርጌ በመሪ ተዋናኝነት እጫወታለሁ። ወደ አርቱ ዙሪያ ነው ያለሁት ለማለት ነው። በጣም ቆንጆ አጋጣሚ ያው በበዓል ላይ ነው የተገናኘ ነው። አለባበስሽን በዓል የመሰለ ነው። በጣም አምሮብሻል። እንኳን አደረሰሽ። እንኳን አብሮ አደረሰን። በጣም አመሰግናለሁ። የሚገርም እኔ በጣም ለበዓል ልዩ ስሜት ነው ያለኝ። በጣም ከልጅነት እስካሁን አሁን እስካለሁበት ደረጃ ድረስ በዓልን በጉጉት ከሚጠብቁት ሰዎች አንዷ ነኝ። በጣም ነው የምወደው። የሚገርም ይህንን ስሜት ልጆቼም ላይ ያጋብቼባቸዋለሁ እና ገና ወር ሲቀረው 15 ቀን ሲቀረው ጀምሮ በዓል እኮ ደረሰ፣ በዓል በቃ ቤታችን ውስጥ ግርግር ነው የሚነሳውና በጣም በዓልን ማደንቅ ሰው ነኝ። እንኳን አብሮ አደረሰን። በጣም ደስ ብሎኛል በበዓል ስለተገናኘን። ጾሙ እንዴት ነበር? ጾሙ እግዚአብሔር ይመስገን ጥሩ ነው። እንግዲህ የሙስሊሙም የክርስቲያኑም ጾም ተገጣጥሟል። እግዚአብሔር አምላክ በረከቱን ረድኤቱንና ሰላሙን ያወርድልን። ሌላ ምን ይባላል ብለህ ነው። ከትወና ስራ ጋር አይከብድም? ምልህ አላማ ነው የሰው ልጅ ዋናው ነገር። አሁን እኔ ስለ ሃይማኖቴ ስለ ጾሜ ምናምን እዚህ ቦታ ላይ ባላወራ ደስ ይለኛል። ግን ምንድነው ለአንድ ክርስቲያን ወይም ደግሞ ለአንድ ሙስሊም ወይም ደግሞ ለሁሉም በተለያየ እምነቶች ላሉ ጾም በጣም ትልቅ ወሳኝ ነው ብዬ አምናለሁ። ወደ እግዚአብሔር የሚያቀራርበን ኃጢአታችን የሚስተሰረይበት እና ጾም በጣም ቆንጆ ነው። እኔ የጾሙ ጊዜያቶች በጣም በጉጉት ነው የምጠብቃቸው። መጣልን ነው እንጂ የምንለው መጣብን አንልም። ቃለ ተውኔት ለነባሩ አይፈትንሽም? ምንድነው አንድ ፊልም ወይም ደግሞ አንድ ቲያትር ለመስራት ስታስብ መጀመሪያ ስክሪፕቱን ትቀበላለህ እና መጀመሪያ አካባቢ ለሁሉም አዲስ ነው፣ ፈታኝ ነው። ግን ልምዱ ካለ ፍላጎቱ ካለ ልምምድ ወሳኝነት ነገር አለው። በደንብ ከተለማመድክ፣ በደንብ ከሰራህ፣ አላማህን በደንብ እንትን ካልክ ምንም የሚከብድ ነገር የለውም። ግን ምንድነው ስራ ይፈልጋል። ስፔሻሊ ፊልም ላይ ድራማዎች ላይ ምናምን እንደምታውቀው እየተቆራረጠም ከት እየተባለም ትሰራለህ። ቲያትር ላይ ሲሆን ግን ይሄን እድል አታገኝም። ስለዚህ ጥንቅቅ ብለህ የመገኘት ግዴታም ኃላፊነትም አለብህ። ያው የመጀመሪያ ስራዬ ነው መሪ ተዋናይ ሆኜ የሰራሁት ጥቁር እንግዳ ላይ። ትንሽ ፈተና አለው። በደንብ ትንሽም አይደለም፣ በደንብ ተፈትኜበታለሁ። ግን ያን ሁሉ ፈተና በትወናው በሁሉም መንገድ ፈተና አልፌ እዚህ በመድረሴ በጣም ደስተኛ ነኝ። ጥቁር እንግዳ አዲስ ቲያትር ነው። ዓለም ሲኒማ እየታየ ያለ ቲያትር ነው። አንቺ ደግሞ የቲያትር ፕሮዲውሰር ሆነሽ ነው ብቅ ያልሽው። ነባራዊውን የሀገራችንን የቲያትር ጥበብ ስንመለከት ቲያትር ቤቶች ቲያትር ማሳየት የተወሰኑ ታቁመዋል። የተመልካቹን ቁጥር ደግሞ በዛው ልክ እየተመናመነ ነው ያለው እና አንቺ ወደዚህ ፕሮዲውሰር ሆኖ ለመምጣት ምንድነው ያነሳሳሽ? ምንድነው ፍቅሩ ነው፣ የሙያው ፍቅር ነው ያስመጣኝ። እኔ ያው ቲያትር ተመርቄያለሁ። ከዛ በኋላ ያው አጋጣሚ ሆኖ ልጆች ላይ በማሳደግ ዙሪያ ቤት ውስጥ ለረጅም ጊዜ ስላጠፋው ነው። ግን ያው አሁን መጥቻለሁኝ። ሙያው ደግሞ ትንሽ እየተቀዛቀዘ የመጣበት ወቅት ነው። ስለዚህ ቲያትር ፕሮዲስ ማድረግን ተመኘውኝ። ታውቃለህ ቲያትር አሁን ምንም ውጤትም ትርፍም የሌለው ነገር ቢሆንም ግን ደግሞ ስለ ፍቅር ብለን በቃ ይሄ ታውቃለህ ሙያው በጣም አንዴ ከለከፈ ነው። በጣም ነው የሚወደድ ሙያ ነው። መውጣትም አችልም እና በቃ ፕሮዲሰር ሆኜ በመጣ ይሻላል። ደግሞ ፕሮዲስ ካደረኩኝ ቲያትር ነው ፕሮዲስ ማድረግ የፈለኩት። ውጤቱ ምኑን አሰቤ ሳይሆን አንደኛ ራሴም መስራት ስለምፈልግ ራሴንም ለራሴም እድሉን እሰጣለሁ። ከዛ በተረፈ ደግሞ ቲያትር ባለሙያውም ደግሞ ሰርቶ እንዲጠቀም በሙያው ትልቅ ቦታ እንድንደርስ ተያይዘን ፕሮዲሰር ሆኜ መጥቻለሁ። ያው እዚህ ጥቁር እንግዳ ቲያትር ላይ በመሪ ተዋናይነትም እጫወታለሁ። ደስተኛ ነኝ በጣም ቲያትር በመስራቴ። ህልሜ ነበረ፣ በቀላሉ አይደለም። ይሄንን ቲያትር ለመስራት ከ10 ዓመት በላይ
በብዙ በተለያዩ ምክንያቶች በቅድ ደረጃ ነበረ። እግዚአብሔር ደግሞ የፈቀደበት ሰዓት አሁን ስለሆነ እንግዲህ ጥቁር እንግዳ ላይ መጥቻለሁ። በጣም ቆንጆ ቲያትር ነው። ሰው የሚወደው ቲያትር ነው። በደንብ ጭብጥ ያለው ቲያትር ነው። ውድነህ ክፍሌ ነው ባይዘው ደራሲው። ደግሞ ዝግጅቱን ያዘጋጀው ዶክተር ተሻለ አሰፋ ነው እና በደንብ ተዋናዮቹም ደግሞ እንቁ የሆኑ ናቸው። ሱራፌል ተካ፣ ደምስ አለ፣ ጸደይ ፋንታውን አለች እኔ ያለውኝና በጣም በትወናም ዘርፍ በጣም አሪፍ ጥምረት ያለበት ቲያትር ነው። ዘወትር ሐሙስ በ12 ሰዓት በዓለም ሲኒማ ይታያል። እንግዲህ መታችሁ እዩ። ብዙም ባናወራ ምክንያቱም ስራው የሚናገር ስለሆነ መታችሁ አይታችሁ መስክሩ ነው የምለው። በቲያትሩ ዙሪያ እናወራለን፣ ታችንን እንቀጥላለን። እንዲሁም ደግሞ መነሻ ወደ ጥበቡ የገባሽበት መነሻ ሀሳቦች መለስ ብለን እንቃኛለን። አሁን ባነሳነው ላይ ምንድን ነው ለቲያትር መቀዛቀዝ አይነተኛ ምክንያት የሆነች? እንግዲህ ይመስለኛል የብዙ የቲያትር ቤት መዘጋቶች ብዬ አምናለሁኝ። ከዛ በተረፈ ደግሞ ቲያትር ላይ ብዙ ጊዜ የማስታወቂያ ስራዎች፣ ፕሮሞት የማድረግ ስራዎች ወይም ደግሞ ጥሩ ስክሪፕት ያለ ማግኘት አላቅም ብቻ ብዙ ተቀዛቅዟል እንደምታውቀው። እኔ ግን ይመስለኛል ቲያትር ቤቶችም እዚህ ላይ በደንብ አስበው መስራት አለባቸው ብዬ አስባለሁኝ። ቲያትር ቤቶች በደንብ ማስታወቂያዎችን በደንብ በቃ ፕሮሞት እየተደረገ ከሆነ የኢትዮጵያ ሕዝብ አብዛኛው ቲያትር ወዳድ ነው እና አሁን ደግሞ በጥቁር እንግዳ እያየ ነው ሰው ጥሩ ነገር ከሰጠው እንደሚመለስ እንደሚያይ በጥቁር እንግዳ በደንብ አይተናል፣ አረጋግጠናል። እና እንግዲህ የቲያትር ቤቶች እንግዲህ አይዶን ነው መቀዛቀዝ ይሁን አላውቅም ይሄንን ያመጣው። እንግዲህ ባለፈው ሳምንት በብሔራዊ ቲያትር መቀዛቀዝን ተመልክቶ በዘርፉ ላይ አንዳንድ ውይይቶች ተካሂደዋል። ምናልባት ተሳትፈሽ ከሆነ የተወሰኑ ነጥቦችን ልታነሽልኝ ትችላለሽ? የሆነ ፕሮግራም እንደነበር አውቄያለሁ፣ ግን እዛ ፕሮግራም ላይ እኔ አልተሳተፍኩም። ግን እንደዚህ አይነት ውይይቶች ሲበዙ፣ እንደዚህ አይነት መመካከሮች ሲበዙ ጥበቡንም ቲያትሩንም ለማሳደግ ትልቅ አስተዋጽኦ ስላለው ይበርቱ ነው ብለው። እንግዲህ አንቺ ለረጅም ዓመት በፊልም ስራ ትታወቂያለሽ። ከረጅም ጊዜ በኋላ ደግሞ አሁን ወደ መድረክ መጥተሻል። ምንድን ነበር ምክንያቱ? እንግዲህ ስራዎችን ከሰራው በኋላ መጀመሪያ ስራዬ ባለቀለም ህልሞች ነው። ከዛ በኋላ ያረፈደ አራዳ፣ ሰርግ ከአሜሪካ ትልልቅ ስራዎች ላይ ነው አጋጣሚ የሰራሁት። ከዛ በኋላ ደግሞ ብዙ ተከታታይ ድራማዎችን ሰርቻለሁ። ከ10 በላይ ፊልሞችም ሰርቻለሁ። ግን ያው ብዙ ኢንተርቪው የመውደድ ማለት ኢንተርቪው አልወድም። ለዛ ነው ብዙ ወጣ ስላላልኩኝ እንደ ስራዎቼ ብዙ አልታወቅም። ከዛ ደግሞ በመሀል እንግዲህ ትዳር ያስኩኝ። ትዳር ሲመጣ ደግሞ ልጆች እንደሚመጡ ታውቃለህ። ልጆቼን ለማሳደግ 7 ዓመት ቤት ተቀመጥኩኝ። ፈልጌ በቃ ልጆቼን ማሳደግ ፈለኩኝና ተቀመጥኩኝ። ከዛ አሁን ተመልሼ ስመጣ እንደ አዲስ ተወዳድሬ እንደ አዲስ ለፍቼ እንደ አዲስ ብዙ ዋጋ ከፍዬ ወደዚህ ሙያ ውስጥ ተመልሻለሁ። አሁን ደግሞ ወደ ፕሮዲውሰርነቱም እየገባው ነውና የጠፋውበት ምክንያት ልጆች በማሳደግ ነው። ስለዚህ አሁን እንደ አዲስ ወደ ዘርፉ ስትገቢ ያጋጠሙሽ ተግዳሮቶች እንዴ? በደንብ አሉ፣ በጣም አሉ። ምክንያቱም አንደኛ ከብዙ ስራዎችን ሰርቻለሁ እንዳልኩ። ከዛ ደግሞ ራሴ ላይ ፕሮሞት ሳላደርግ በደንብ ማስታወቂያ ሳልሰራ ምናምን ነው ከሙያው የጠፋሁት። እንደ አዲስ ተመልሶ ለመምጣት በጣም ብዙ ዋጋ ነው ያስከፈለኝ። ምክንያቱም አሁን ድራማዎችን ስሰራ፣ ፊልሞችን ስሰራ እንደ አዲስ ሄጄ ኦዲሽን ወስጄ ከብዙ ሰዎች መሀል ተወዳድሬ ከአማተሮች ጋር ሆኜ ነው ተወዳድሬ እያለፍኩኝ ድጋሚ ወደ ሙያ ውስጥ የገባሁት። ይሄን ለማድረግ ደግሞ በጣም ብቃት ይጠይቃል። እኔ ታዋቂ ነኝ፣ እኔ እኮ ሰርቻለሁ፣ እኔ እንዴት ኦዲሽን አደርጋለሁ ብዬ ብኮፈስ ኖሮ እንደገና ዛሬ እንደ አይነት ቦታ ላይ አልደርስም ነበር። ግን ዝቅ ብዬ ራሴን ሙያውን ስለምወደው ስለማከብረው እየተወዳደርኩ ኦዲሽን አለ በተባለበት ቦታ ሁሉ እየሄድኩ የመስራት ፍላጎቱ ስላለኝ እንደ አዲስ የሚገርም ቃና ላይ ከ1000 ሰው መሀል ተወዳድሬ ነው ዋና ካራክተር አግኝቼ የሰራሁትና ከለፋ ሙያውን ከወደድከው ጊዜ ይፈጃል እንጂ አሪፍ ደረጃ መድረስ አይቀርም። ተቀባይነት እንዴት ነበር ቃና ላይ? ቆንጆ ነበር። በጣም አሪፍ ስራ ነበር። አጋጣሚ የ12 ክፍል ታይቶ ነው የተቋረጠው፣ ግን ጅምሩ በጣም ህዝቡን አንጫጭቶት ነበረ። በጣም የሚወደድ ነበር። ለእኔ ደግሞ የተሰጠችኝ ካራክተር ስፔሻሊ የአብዛኛውን ኢትዮጵያ ሴቶች እናቶች የምትወክል ካራክተር ነች እና በጣም ተወዳጅ ካራክተር ነበረች። እኔም በጣም ወድጃት ነበር የሰራዋት።
ግን ያው አጋጣሚ ሆኖ ስራው መቀጠል አልቻለም። በራሳቸው በቴሌቪዥን ጣቢያው ምክንያት ተቋርጧል። ከዛ በተረፈ በቃ ሌሎች ስራ የሌሊት ጧፍ የሚል የውድነህ ክፍሌ ተከታታይ ድራማ ሰርቻለሁ። እዛ ላይም ቆንጆ ዩኤን ወመን ነው ስፖንሰር ያደረገው እና በመቅደስ ጸጋይ ፊልም ፕሮዳክሽን የተሰራው እና በጣም ተወዳጅ ነበር። እሱም አስተማሪ ስራ ነበረ። ከዛ በኋላም የተገፉት ተከታታይ ድራማ ዲኤስቲቪ ላይ ኧረ ብዙ ናቸው። አየር ላይ ተከታታይ ድራማ ኢቲቪ መዝናኛ ላይ ቅርብ ጊዜ ነው ያለቀው። እንደውም እሱ ጋር ከልጄ ጋር ነው የሰራሁት። ልጄ ተዋናይ እንደሆነች ታውቃለህ። ልጄም ተዋናይ ነች። ብዙ ስራዎች ላይ ሰርታለች እሷ። እንደው ወደ ኋላ ልመለስሽና አሁን በእኛ በሀገራችን ተጨባጭ ሁኔታ በጣም ጥሩ ተዋናዮች ብቅ ይሉና ከተወሰነ ጊዜ በኋላ ይጠፋሉ። በጣም ትልቅ ስራ ሰርተው የበለጠ ደግሞ ሲጠበቁ ከሙያው አውድ ይከለላሉ። ምን ሊሆን ይችላል? እዚህ ኢንዱስትሪ ውስጥ መቆየት በጣም ከባድ ነው። ባይዘው ማለት አንደኛ ስራው አይከፍልህም። ለሙያው ፍቅር ካልሆነ በስተቀር በዚህ በፊልም ሙያ በቲያትር ሙያ እተዳደራለሁ እኖራለሁ ካልክ ደሃ ነው የምትሆነው። ምንም ወደዚህና ወደዚህ የለውም። አንድ ፊልም ተከፍሎ ትሰራለህ። ከዛ በኋላ ሁለተኛው ፊልም እስከሚደርስ ድረስ ያለው ጋፕ ይሄንን በልተህ ትጨርሳለህ። ከዛ በኋላ ሌላ በቃና በጣም ያሰለቻል። ብዙ እኔ አሁን ጓደኛ አለችኝ በጣም ጎበዝ ተዋናይ፣ ግን አይታ ኖ ይሄ ሙያ ለመኖር አይሆንም ብላ የራሷን ቢዝነስ ጀምራ ትልቅ ቦታ ላይ የደረሰች ጓደኛ አለችኝ። ሰብለ ደምሴ ትባላለች። እና ብዙዎቹን ሙያው ስለማይከፍል ወደ ድህነት ጎዳና ስለሚወርድ ነው። ጽናት ይፈልጋል፣ አለበለዚያ ከባድ ነው በጣም። ካስቲንግ አመዳደብ ላይም አንዳንድ የሚነሱ አሉባልታዎች አሉ። በተለይ ፕሮዲውስ በሚያደርጉ ሰዎች አቢዩዝ የሚሆን የተለያዩ እንትኖች ይነሳሉ እና ብዙዎች እንደውም ያንንም ከገንዘብ ከጥቅም ውጪ ፐርሶናሊቲያቸውን በመጠበቅ የሚሸሹበት አጋጣሚ አለና ምን አታያለሽ? ልክ ነው፣ ይኖራል። በተለይ ቀደም ባሉት እኛ ስንጀምር በነበረበት ወቅቶች አንዳንድ ነገሮች ይኖራሉ። ግን ያው የሰውየው ወይም የሴትዮዋ ማንነት አቋም ለምንድን ነው እዚህ ጋር የመጣሁት ለዛ ቦታ ማትመጥን ከሆነ ከማንም ጋር ምንም ብታደርግ ስራው ላይ አትሳተፍም። አንዳንድ ጊዜ የማታለል ነገሮችም አሉ። ሰዎች መረዳት ወይም ደግሞ አዳዲስ ተዋናዮች ወደፊት የሚወጡ ተዋናዮች መረዳት ያለባቸው ነገሮች ምን መሰለ፣ እዚህ ፊልም ላይ አንተ ብቃት ከሌለ ስፔሻሊ አሁን በጣም ቴክኖሎጂ ተራቀቀ፣ የሰው እይታ በጣም ትልቅ እየሆነ ገብቷል። በደንብ ቢዝነስ እስከሆነ ድረስ በደንብ ጥሩ ተደርጎ የተሰራ ፊልም ካልሆነ በስተቀር ወደ ገበያ የመውጣቱ ነገር ከባድ ስለሆነ እኔ ፕሮዲሰሩ ወይም ደግሞ ዳይሬክተሩ ወይም ደግሞ የሆነ ቢረብሽሽ እንኳን ያንን ስራ አያሰራቸውም። ብዙ ሰዎች የሚሸወዱት መጫወቻ ሆነ ነው የምትቀረው። ስለዚህ መሆን ያለበት ነገር ምንድነው? ተወዳድረ ለፍተ ዛሬ ባይሆን ነገ ይሆናል፣ ነገ ባይሆን ከነገ ወዲያ ይሆናል። አንተ ብቃቱ እስካለ ድረስ በሙያው እስከቆየ ድረስ በደንብ ለፍተ ሰርተ ብትመጣ ይሻላል እንጂ እንዲህ አይነት ነገር ውስጥ መግባትም አስፈላጊ አይደለም። አሁን ደግሞ እንዲህ አይነት ነገሮችም እየቀሩ ይመስለኛል። ምክንያቱም እነዛ የሚሰሩ ሰዎችም ደረጃውን የጠበቀ ስራ መስራት እስከፈለጉ ድረስ ወደ ውድቀትና ወደ ኪሳራ የሚያስገባ ነገሮችን ያደርጋሉ ብዬ አላምነው። እንግዲህ የድርጅቴ አመሰራረት ግዴታ ነው። አንድ ስራ ለመስራት ስታስብ ወደ ሙያው ፕሮዲሰር ሆነ ለመግባት ስታስብ የግድ ድርጅት መክፈት አለብህ። ያንን ድርጅት እግዚአብሔር ይመስገን ከፍቻለሁ። ማርቲ የፊልምና የኪነ ጥበብ እንዲሁም ተዛማጅ ስራዎች ይባላል። ደስ ብሎኛል በነገራችን ላይ። ምክንያቱም አንዳንድ ጊዜ ተቀጥሮ ከመስራት ወደ ራስ መምጣት በጣም የተሻለ ነገር እንዳለ አይቼበታለሁ። ጥሩም ነው። በእርግጥ ቻሌንጅ አለው። በጣም ከባድ ነው። እዚህ ቦታ ለመድረስ በጣም ብዙ ዋጋ ተከፍሏል። እንግዲህ እዚህ ሙያ ውስጥ 18-19 ዓመት ቆይቻለሁ። ያንን ነገር ዛሬ እንግዲህ የዛሬ 10 ምናምን የተጀመረ ነገር ነው ዛሬ እዚህ ጋር ድርጅት እንድትከፍትም እንድትሰራም የሚያደርግ። ኤክስፒሪየንስ ሳይኖርህ ድርጅት ከመክፈት ኤክስፒሪየንስ ኖሮ ድርጅት መክፈት የተሻለ ነው። በነገራችን ላይ ብዙ ነገሩ ላይ ትልቅ አስተዋጽኦ ያደርግልሃል እና ማርቲ የፊልምና የቲያትር ፕሮዳክሽን
የሚለው ድርጅት ወደፊት በጣም ትልቅ ስራ የሚሰራ ነው። ከእግዚአብሔር ጋር በጣም ብዙ ስራዎችን ለመስራት አቅደናል። እንደዚህ አዳዲስ የሚወጡ ተዋናዮችን የምናግዝበት የመጀመሪያ ስራው ጥቁር እንግዳ ነው። ለቲያትር ካለኝ ጥልቅ ፍቅር የተነሳ መጀመሪያ በቲያትር መክፈት ፈልጌ ነው ቲያትር ፕሮዲስ ያደረኩት። በነገራችን ላይ ያው ታውቃለህ ጥቁር እንግዳ ቲያትር ታላላቅ ባለሙያዎች አሉበት። ውድነህ ክፍሌን የመሰለ በጣም እንግዲህ ይሄ ቲያትር 21ኛ ቲያትሩ ነው ለውድነህ ክፍሌ። ዶክተር ተሻለ አሰፋን የሚያክል ትልቅ ዳይሬክተር አለበት። ተዋናዮቹም ደግሞ ቀላል የሚባሉ አይደሉም እና እድለኛ ነኝ ብዬ አስባለሁ በዚህ ረገድ። ምክንያቱም ስራውም ደግሞ ተወዳጅ ነው። እንዳየው አንተም አይተዋል መቼም ልትመሰክር ትችላለህ። ብዙም ባናጋን ነው መተው ህዝቡ ቤት ደስ ይለኛል በጣም እና ለእኔ እንደ መጀመሪያ እንደ ገድ ሁሉ ነው የምቆጥረው ይህን ቲያትር። እርግጠኛ ነኝ ከዚህ በኋላ በጣም ትልልቅ ስራዎች የሚሰሩበት ድርጅት ይሆናል ብዬ አምናለሁ። ጥቁር እንግዳ ነው። ወደ ኋላ እንመለስና ወደ ጥበቡ መንገድ የመጣሽበትን ያለፈ ታሪክሽ እኔ እንግዲህ ከልጅነቴ ጀምሮ ወደዚህ ሙያ እንድመጣ ያደረገኝ ምን መሰለ፣ ሬዲዮ ድራማ በጣም ማዳመጥ እወዳለሁ። ቴሌቪዥን ተከታታይ ድራማ በጣም ማየት እወዳለሁ። ፊልም ማየት በጣም ነው የምወደውና አጋጣሚ ሆኖ እኛ ልጆች ሆነን ቴሌቪዥን ቤታችን የለም ነበር እና ሰው ቤት ስራ ሰርቼ ቴሌቪዥን እንዲያሳዩኝ ጸጉር ሰርቼ በጣም ቀጫጭን ሹሩባ ጀምራቸዋለሁ። የሚገርም ፊልሙ ተጀምሮ ሳልጨርስ ውጭ እንዳይሉኝ ማለት ነው። እና በጣም ያን ያህል ነው ፍቅር ያለኝ ፊልም ማየት፣ ቴሌቪዥን ድራማ የማየት። ሬዲዮ ድራማ ደግሞ በጣም ነበር የማዳምጠው። ከዛ በጣም በልቤ ውስጥ ደግሞ ተዋናይ የመሆን ፍላጎት የተጀመረው ገና ልጅ ሆኜ ነው። የሚገርም ትምህርት ቤት ነው የጀመርኩት። መስከረም 2 4ኛ ክፍል እያለሁ ነው የጀመርኩት። መስከረም 2 በአታ የሚባል ትምህርት ቤት አለኛ ተወልደን ያደግንበት አካባቢ አዋሪ አካባቢ ነው እና እዛ ድራማዎች ሰራ ነበር መድረክ ላይ ትምህርት ቤት። ከዛ ደግሞ በቀበሌ ደረጃም ቀበሌም ሰራ ነበር በነገራችን ላይ። እና ፍቅሩ የጀመረው በልጅነቴ ነው። ግን ያው መንገዱን መስመሩን ለማግኘት ደግሞ ስለሚከብድ አድጌ ስራ ይዤ የሚገርም አየር መንገድ እየሰራው ነው እዚህ ሙያ ውስጥ የገባሁት። እና እድሉን የት እንደማገኝ ግራ ይገባኝ ስለነበር ረጅም ጊዜ ከምፈልግ ሙያ ጋር አልተገናኘውም ነበር። ግን እግዚአብሔር ደግሞ የፈቀደ ቀን በጣም በጸሎት እግዚአብሔርን የምጠይቀው ነበር እዚህ ሙያ ውስጥ ለመግባትና የተፈቀደ ቀን ገባሁ። በጣም ደስ ይላል። ሮል ሞዴልሽ የሆነ ተዋናይ ትኖር? እኔ ሙሉዓለምን በጣም ነው የምወዳት። ባይዘወይ በምን መሰለ አጋጣሚ እኔ ኮረሶኜ ህንደኬ የሚል ቲያትር ላይ ኮረሶኜ ሰርቻለሁ። እና እዛ ላይ ብዙ ተዋናዮች አሉ እንደዚህ ከበታች ያሉ ተዋናዮችን የማያበረታቱ። ፈገግቷ አይረሳኝም። እንዴት ተዋናዮችን አዳዲስ ተዋናዮችን የምትይዝበት መንገድ፣ ስነ ምግባሯ በቃ ውርድ ብላ መሬት ያላት ክብርና ዝና ትልቅ ነው እንደምታውቀው። እሷ ግን መሬት ላይ ያለች ተዋናይ ነች፣ አርቲስት ነች። እና በጣም ነው የምወዳት፣ በጣም ነው የማከብራት። በስራዎቿም ደግሞ ትልቅ ቦታ የደረሰች ሴት ስለሆነች ለእኔ ሮል ሞዴሌ ሙሉዓለም ታደሰ ነች። ደስ ይላል። እንግዲህ ጥቁር እንግዳ በቅርቡ ነው የተከፈተው። 4 ገጸ ባህሪ ያለው ቲያትር ነው። ዶክተር ተሻለ ነው ያዘጋጀው። ቲያትሩ ላይ መሪ ተዋናይ ነሽ። እንዲሁም ደግሞ በውድነህ ቲያትር ላይ ሀገር ፍቅር የሚታየው ቤርሙዳ ላይ የሚጫወተው አለ። ሱራፌልም ደግሞ ትልቅ አርቲስት ነው። አንቺ ፕሮዲውስ ስታደርጊ ይህን ቲያትር ካስት አመራረጥሽ እንዴት ነበረ? ነው ሰዎች ናቸው ወይስ አንቺ ነሽ? ፍጹም ይሄ ድል የዳይሬክተሩ ነው። ፕሮዲሰር ስለሆንክ የግድ ካስት ታደርጋለህ ማለት አይቻልም። በእርግጥ ብዙ ጊዜ ለራስህ ለገበያ ለቢዝነስ የሚመቹን ፊቶች ትመርጣለህ። ግን ደግሞ ሙሉ በሙሉ ዶክተር ተሻለ ነው ካስት ያደረገው። ካስቲንግ ሁላችንንም አምኖበት እንጂ እኔ አይደለም ካስት ያደረኩት። ግን አጋጣሚ ሆኖ እግዚአብሔር ስለፈቀደ በጣም አሪፍ ተዋናዮች ናቸው ካስት ያደረገው። ስራችንም በጣም ተወዷል። በቲያትሩ ላይ በጣም ትልቅ የሆነ ሀሳብ አለ። ሀገራዊ አውድ ትውልድን ሊጠቅም የሚችል ሀሳቦች የሚንጸባረቅበት ሁኔታ አለ።
ከተመልካቹም በጣም ደስ የሚል ተቀባይነት ይንጸባረቅበታልና እስኪ በዚህ ላይ ነው ጥቂት ሀሳቦች። አዎ አጋጣሚ ሆኖ ስክሪፕቱ ከተለመደው ወጣ ያለ ነው። ውድነህ ክፍሌ በጣም ተጠቦ በጣም ተጨንቆ የሰራው እይታዎቹ በጣም ደስ ይሉኛል። በነገራችን ላይ በተለያየ አቅጣጫ ነው እንግዲህ ስክሪፕቶቹን አይተ ከሆነ ድርሰቶቹን የተለያዩ ናቸው። በተለያዩ እይታዎቹ በጣም ብዙ ናቸውና አሁን ጥቁር እንግዳን ያየበት መንገድ ራሱ እኔ በጣም ነው የምደነቀው። ምክንያቱም ደግሞ ወቅታዊ ነው፣ አሁናዊ ነው ይሄ ስራ እንደ ሀገር እንደ ትውልድ በጣም ትውልድ የሚማርበት ስራ ነው ስራው። ምክንያቱም አንዳንድ ጊዜ ብዙ ቲያትሮች አሉ አሁን የሚበዙ ኮሜዲ ማሳቅን በቃ ጩኸት የሚበዙባቸው ስራዎች አሉ። ይሄ ስራ ግን የእውነት ያዝናናሃል፣ የእውነት ያስተምርሃል፣ የእውነት ደግሞ የሀገር ፍቅርን የሚጨምር ስራ ነው። እዛ ቦታ ላይ ለሀገር የሚከፈል መስዋዕትነቶች አሉ፣ ለቤተሰብ የሚከፈል መስዋዕትነቶች አሉ። ጀግና መከበር እንዴት እንዳለበት የሚያሳይ ስራ ነውና እኔ በጣም አሪፍ ስራ ነው ብዬ ነው ማምነው። መልካም ነው። እንግዲህ የሀገራችን የቲያትር ሁኔታ በተቀዛቀዘበት ተመልካች አልባ በሆነበት ወቅት ላይ ይህን ቲያትር ይዘሽ ፕሮዲውስ አድርገሽ መቅረብሽ በጣም ያስመሰግንሻል። ከአንቺ የማየው ደግሞ ከአንቺ የምረዳው ደግሞ በቲያትር ጥልቅ ለቲያትር በጣም ስሱ የሆነ ጥልቅ ስሜት እንዳለሽ ይገነዘባሉ። እስኪ ቲያትርን ለበጎነት ከመዋል አንጻር ምን የታሰበ ነገር አለ? እኔ እንደውም የሚገርምህ ትልቁ የዓላማዬ እሱ ነው። ቲያትር ለበጎ ዓላማ መዋል የኛ በጣም ትልቅ መርሃችን ነው። ይሄ ደግሞ ማሳያው እንግዲህ አሁን የፊታችን እሁድ ይህን ቲያትር በደብረ ብርሃን ይዘን እንሄዳለን። ደግሞ ሙሉ ገቢው ለበጎ አድራጎት ነው የሚውለው። ተዋናዮቹም ዳይሬክተሩም እኛም ፕሮዲውሰሮቹም ተመካክረን እንግዲህ በቲያትር ውስጥ እንደማለፍሽ ቲያትርን ደግሞ ለበጎነት መጠቀም አስፈላጊ ነው። በዚህ በኩልም እንደምትንቀሳቀሺ የተወሰነ መረጃ አለኝና ምን ትያለሽ? እንዴ አዎ፣ እንደውም የሚገርመን የድርጅቴም የኔም ዓላማ ትልቁ እሱ ነው፣ ቲያትርን ለበጎ ዓላማ ማዋል። እንደውም አሁን ከዚህ በፊት ወደ ደብረ ብርሃን አካባቢ የሚገኝ አበሻ አረጋውያን መርጃ ማዕከል አለ። አቅርበን የሚገኘውን ገቢ በሙሉ ለአበሻ አረጋውያን መርጃ ማዕከል አውለናል። ወደፊትም አሁን እኔ ለምሳሌ የቶራ የህፃናት አምባሳደር ነኝ። ለነሱም ሌሎችም አሉ እንደዚህ በጎ ዓላማ ይዘው የሚንቀሳቀሱ ድርጅቶች ጋር አብረን እንሰራለን። የሚገባውንም እገዛ እናደርጋለን። ቲያትራችንን ለነሱ በማሳየት የቲያትሩን ገቢ ለነሱ ለህፃናት ማሳደጊያ ከሆነ ለህፃናት ማሳደጊያ፣ አረጋውያን መርጃ ከሆነ ለአረጋውያን መርጃ እንዲውል እናደርጋለንና እንደውም በጣም የድርጅቴም የኔም ዓላማ ትልቁ እሱ ነውና ወደፊትም በጣም ብዙ እቅዶች አሉ። እንደዚህ የህፃናት ማሳደጊያዎች፣ የአረጋውያን መቄዶንያ ሁሉ ጭምር እናስባለን። ቲያትሩን በትልቅ በሰፊው ፕሮሞሽን አድርገን ቲያትሩን ሰርተን ሙሉ የቲያትሩን ገቢ ለነዚህ ለበጎ ዓላማ ለመዋል በጣም ትልቅ ዓላማ ያለው ድርጅት ነው። በጣም ደስ ይላል። ወደ ማህበራዊ ህይወትሽ ልውሰድሽ። ማህበራዊ ህይወት እንዴ በጣም አበሻ ትክክለኛ ቲፒካሊ አበሻ ነኝ እኔ። እያንዳንዷ ነገር እንድትቀርብኝ አልፈልግም። እውነቴን ነው የምነግርህ ከልቤ እውነት። እና የሚገርምህ ራሴ ሄጄ ነው አስቤዛ ማድረገው መገዛው ራሴ ነኝ። እያንዳንዱን ነገር እንደ ሚስት እንደ እናት ማድረግ የሚገባኝን ኃላፊነቶች ራሴ ነኝ የምወጣው። እና ገበያም እሄዳለሁ፣ ሁሉንም ነገር አደርጋለሁና ማህበራዊ ግንኙነት ደግሞ ለቅሶም፣ ደስታም፣ ሀዘንም ምንም ፕሮግራም ላይ አልቀርም እሄዳለሁ። ምክንያቱም ይሄ የኛ የአበሻዎች ትልቁ መገለጫችን ነው። በጣም ነው የምወደው ከሰው ጋር መግባባት። በጣም ነው ሀዘን ቤት፣ ደስታ ቤት መሄድ፣ መገኘት፣ ሰርጎች ላይ መሄድ በጣም ደስ ይለኛል። ይሄ ደግሞ ግዴታችንም ነው፣ የምርጫም ጉዳይ አይደለምና በጣም ደስታ የማህበራዊ ግንኙነት ላይ በጣም ሰፊ ግንኙነት አለኝ። እንደ አርቲስትነት የገበያው ሁኔታ የኑሮ ውድነት አልነካሽም እንዴ? ለምን አይነካኝም? እንደውም እኛ እኮ በጣም ተነክተናል። ምክንያቱም ሰው እኮ ሲጠግብ ሲበላ ሲጠጣና ሲሳካለት ነው ወደ መዝናኛው የሚሄደው። ገብቷል?
የሰው ልጅ ሆዱ ሳይሞላ ልዝናና አይልም። አሁን ያለው የገበያ ነገር እኔ በጣም ለነጋዴዎች አሁን ላለው ሰው በጣም ማስተላለፍ የምፈልጋቸው መልእክቶች አሉ። በጣም አሁን ሄደ ጠይቀ ከ2 ቀን ከ3 ቀን በኋላ ስትሄድ በጣም ያ ነገር ጣራ ነክቶ ነው የምታገኘው። ፈርሃ እግዚአብሔር የለውም አብዛኛው። ብዙ እግዚአብሔርን ፈርተው ብዙ ተጠንቅቀው የሚኖሩ ነጋዴዎች እንዳሉ ባቅም ግን ደግሞ ፈርሃ እግዚአብሔር የሌላቸው በጣም ብዙ ነጋዴዎች አሉ፣ ነግበኔ የማይሉ። ምክንያቱም እቺ ምድር በጣም ወረተኛ ነች። ዛሬ ሀብታም የሆነው ሰው ስፔሻሊ አሁን ደግሞ እያየን ነው፣ በአንድ ቅጽበት ድሃ ትሆናለህ። ስለዚህ ነጋዴዎቻችን ቢጠነቀቁ፣ ለልጅ ልጆቻቸው የሚተርፍ ኃጢአትና በደል ባይሰሩ በጣም ደስ ይለኛል። ምክንያቱም አብዛኛው ሕዝብ የሚቸገረው ነጋዴዎች በሚያመጡት ጣጣ ነው የሚራበው የሚጣማው። እና እኔ በጣም ነክቶኛል። ምክንያቱም ከህብረተሰቡ እስከወጣው ድረስ እኔን የማይነካበት ምንም ምክንያት የለውም። ሙያችን ላይ ደግሞ ትልቅ ተጽዕኖ አለው። ሰው ወጥቶ እንዳይዝናና፣ ወጥቶ የኛን ፊልም የኛን ቲያትር እንዳያይ እዚህ ጋር የኑሮ ውድነቱ ይዞታል። ምክንያቱም አሁን ካለው ነገር አንጻር እኛም ፊልም ስንሰራ ቲያትር ስንሰራ እንደ ድሮ በሲምፕል ነገር አትሰራ፣ ትላልቅ በጀቶችን መድበን የምትሰራው። ምክንያቱም እያንዳንዱ ነገር ኤክስፔንሲቭ እንደሆነ ታውቃለህ። ከዛ ያ ደግሞ የቲያትር ቤት መግቢያ የሲኒማ ቤት መግቢያው ደግሞ ትንሽ ዋጋው ጨመር ይላል። በዛ ረገድ ደግሞ ትናንሽ ቦታ ላይ ያሉ ሰዎች ከፍለው መግባት የማይችሉ ሰዎችን እናጣለን። በነገራችን ላይ በዚህ አጋጣሚ እኔ እንደውም ማስተላለፍ የምፈልገው መልእክት ምን እንደሆነ ታውቃለህ? ቲያትር ከፍለው ማየት የማይችሉ 5 ሰዎችን በሳምንት በነፃ ለመጋበዝ እኔ በጣም ዝግጁ ነኝ። የት ነው ማገኘሽ ለሚሉት ዓለም ሲኒማ በር ላይ መጥተው ይሄንን አላማ ቢናገሩ እኔ ካርድ ልካለሁ። ምክንያቱም ሁሉም ሰው እንዲያየው ነው የምንፈልገው፣ ሁሉም ሰው እንዲማርበት ነው የሚፈልገውና የኑሮ ውድነቱ እኛ በስራችን ዙሪያ በኑሪያችንም ዙሪያ በጣም ነክቶናል፣ ይነካናል። ግን ያው ተስፋ እናደርጋለን ነገሮች እንደሚስተካከሉ። ደግሞ አንዳንድ ጓደኞችሽ ወደ ውጭ ወጥተዋልና አንቺስ የተሻለ ፍለጋ ወደ ውጭ የመሄድ ሀሳብ አልነበረሽም? እኔ በጣም ሀገሬን የምወድ ሰው ነኝ። እግዚአብሔር በሚያውቀው በጣም ነው ኢትዮጵያ ላይ መኖር የምፈልገው። እግዚአብሔርን ከልጅነት ጀምሮ ምን እንደምጠይቀው ታውቃለህ? አሜሪካ ላይ የሚሰጠኝን 100% ሀብት እዚህ ግማሹን ስጠኝና ሀገሬ ላይ ልኖር ብዬ ሁሉ መመኛ አይነት ሰው ነኝ። እርግጠኛ ነኝ አብዛኛው የተሰደደ ሰው ቢሳካለት ቢሞላለት ሀገሩ ላይ መኖር የማይፈልግ ማንም ሰው የለም እና ሀገራችን ላይ መኖርን እንመኛለን። አጋጣሚ ሆነን የባለቤቴ ውጭ ሀገር ነው የሚኖረው። እግዚአብሔር ከፈቀደ ወደፊት ያው መሄድ አይቀርም። ግን ደግሞ እግዚአብሔር ቢወድና ቢፈቅድ አገሬ ላይ ብኖር ነው ደስታዬ፣ የኔ ምኞት፣ ፍላጎቴ። ልጆቼንም የሀገራቸውን ባህል የሀገራቸውን ወግ አውቀው አድገው በሰንበት ትምህርት ቤቶች ተኮትኩተው ቢኖሩ በጣም ደስተኛ ነኝ። የቲያትር ኢንተርፕራይዝ ጋር እንመለስና ምንድነው እንደ ስትራቴጂክ ፕላን ለ5 ዓመት ለ10 ዓመት ቀድሞ የተቀመጠ ነገር አለ? እንግዲህ እንደ እግዚአብሔር ፍቃድ በጣም ብዙ ስራ መስራት ነው የምናስበው። አሁን በቲያትር ጀምረናል። ወደ ተከታታይ ድራማዎች፣ የሬዲዮ ድራማዎች፣ ፊልሞች የመስራት እቅዶች አሉን። አገራችን ሰላም ይሁን፣ ህዝባችን ደህና ይሁን። ወደፊት እንግዲህ ብዙ አላማ አለን እግዚአብሔር ከወደደና ከፈቀደ። እንግዲህ ውይይታችንን ከመጨረሳችን በፊት አንድ እድል መስጠት እፈልጋለሁ። ከዛ በፊት ግን የኢትዮጵያ ቲያትር ጥበብ አንድ እርምጃ ወደፊት እንዲጓዝ እያደረግሽ ያለውን ጥረት ማድነቅ ግድ ይላል። በርቺ ያለውን የምታስተላልፊው መልእክት ካለ ደግሞ በዚሁ ሀሳብሽን ስጭንና እንቋጭ። በጣም አመሰግናለሁ። እንግዲህ እኔ እዚህ ስራ ውስጥ እንድገባ ወይም ደግሞ ይሄ ስራ በጣም ፈተና ነበረው። ባይዘው 2-3 ጊዜ ተቋርጧል። 2-3 ጊዜ ተቋርጧል ጥቁር እንግዳ ቲያትር በተለያዩ ችግር ምክንያቶችና እግዚአብሔር ስለወደደና ስለፈቀደ ግን በእኛም ከፍተኛ ጥረት፣ በጣም ድካም፣ በጣም ልፋት፣ እንቅልፍ ማጣት ውስጥ ሆነን ይሄ ስራ እውን ሆኗል። ከምንም በላይ ማመስገን የምፈልገው የአብርሃም የይስሐቅ የያዕቆብ አምላክ የሆነውን አጋዕዝተ ዓለም ሥላሴ ነው። ምክንያቱም ሁል ጊዜ እግዚአብሔርን በዚህ ሙያ ውስጥ እንድቆይና ትልቅ ቦታ እንድደርስ ለምነው ነበረ። የለመኑትን የማይነሳ አምላክ እዚህ ሙያ ውስጥ ገብቼ ትልቅ ቦታ እንድደርስ ስለረዳኝ አመሰግናለሁ። እናቴ ኪዳነ ምሕረትንም በጣም ነው ማመሰግናት። ከዛ በተረፈ ደግሞ ይሄ ስራ እውን ሆኖ እንዲታይ በጣም የረዳኝ ውድነህ ክፍሌ
በእውነት እንጃ አመስግኘው አልጠግብም። በጣም መልካም ሰው ነው። ብዙ መጠቀም የሚችል ሰው ነው። ግን በጣም ሙያውን ከመውደዱ የተነሳ ለራሱ የሚገባውን እንኳን ክብርና ጥቅም ሳያገኝ ነው እዚህ ድረስ የደረሰው እና እኔም በጣም ነው የረዳኝ፣ በጣም ነው ያገዘኝ። ለኔ ያደረገውን ለልጆቹ ያደርግለት ነው አሁንም ደግሜ የምለው እና በጣም የስራውን እንዲሆን ከረዱኝ ሰዎች አንዱ ውድነህ ክፍሌ ነው። ውድነህ ክፍሌን በጣም አመሰግናለሁ። በጣም ነው ማከብረው። በጣም ትልቅ ሰው ነው። ይሄ ሙያ እንዲያድግ ደግሞ ትልቁን አስተዋጽኦና ትልቅ ዋጋ የሚከፍል ሰው ነውና በጣም አመሰግናለሁ። ከዛ በተረፈ እንግዲህ ቤተሰቦቼን፣ እናት አባቴን፣ እህቶቼን በጣም አመሰግናለሁ። ልጆቼ ራሱ ይሄን ስራ እንድሰራ በጣም ትልቁን አስተዋጽኦ ያደርጉልኛል። ፍቅር፣ ማራማይት፣ ባሮክ የሚባሉ ልጆች አሉኝና እነሱን በጣም አመሰግናቸዋለሁ። ጓደኞቼን እግዚአብሔር ደግሞ የሰጡኝ ትልቅ ስጦታዎች መሀል አንዱ ጓደኞቼ ናቸው። ዮርዳኖስ የምትባል አሜሪካ ሀገር ላይ የምትኖር ጓደኛ አለችኝ ከነ ባለቤቷ በጣም መልካም ጓደኞቼ ናቸው። እግዚአብሔር ይስጣቸው። እኔ ሁልጊዜ እንዳድግ ሁልጊዜ ትልቅ ቦታ እንድደርስ ለኔ ሁልጊዜ አጋዦቼ ናቸው። ሰብለ ደምሴ እሷም በዚህ ሙያ ውስጥ ያለች አሁን ወደ ራሷ ቢዝነስ የሄደች ልጅ ነች። ቲያትር ግን በጣም ትሰራ የነበረች ልጅ ነች። ለኔ በጣም እንቁ ጓደኛዬ፣ እንቁ ስጦታዬ ነች። ሰላማዊት ምሻው እሷም አሁን የትልቅ የፊልም ፕሮዳክሽን አላት። ትልልቅ ስራዎችን በመስራት ትመጣለች። ሰላሚና በጣም አመሰግናለሁ። ይሄ ቲያትር እውን እንዲሆን ስለረዳችሁኝ በእውነት በጣም አመሰግናችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሌላው ተስፋዬ ለውስ ይሄ ስራ እውን እንዲሆን ስፖንሰር አድርጎኛል። ቤተሰቤም ነው። በባለቤቴ በኩል ያገኘው ትልቅ ሰው ነው። ለኔ እንደ ቤተሰብ የምቆጥረው ሰው ነው ተስፋዬ። በጣም አመሰግናለሁ። እንግዲህ የረሳሁት ሰው ደግሞ ካለ ይቅርታ ጠይቃለሁ። ለነበረን ቆይታ በጣም ከልብ አመሰግናለሁ። ያሰብሽው ሀሳብ ተሳክቶ የቲያትር ጥበባችንም ብዙ ተመልካች እንዲያፈራ ምኞቴ ነው። በዚሁ አመሰግናለሁ። እኔም በጣም አመሰግናለሁ። እናንተም እንግዲህ አክብራችሁ ስለጠራችሁኝ ሀሳቤን እንድገልጽ ቲያትሬን እንዳስተዋውቅ ስላደረጋችሁኝ በእውነቱ በጣም አመሰግናለሁ። በጣም የምወደው ሚዲያ ነው፣ የምከታተለው ሚዲያ ነው። እናንተንም በርቱ ነው የምለው። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ